ከቀናት በፊት ተወዳጇ ድምጻዊት ቬሮኒካ አዳነ 25 ዚኮሞ አፍሪካ አዋርድ ላይ ታሪክ መስራቷ ይታወቃል። ቬሮኒካ ዛሬ ወደ ሀገሯ በድል ስትመለስ ያልተጠበቀ ነገር ገጥሟታል። አድናቂዎች ያደረጉት ነገር በማህበራዊ ሚዲያ መነጋገሪያ ሆኗል። ለመሆኑ ቬሮኒካ በምን ዘርፍ ነው ያሸነፈችው? ከድሉ በኋላ ምን አለች የሚለውን እናያለን። ስለ ስሟ ማንነት፣ ስሟ ዛሬ በተግባር ተገለጸ የሚል መልእክትም እንዲተላለፍ እያደረገ ነው። አጠቃላይ ስለ ቬሮኒካ አጫጭር ታሪኮችና ድሎች እንዲሁም ስለ አቀባበሉ አዲስ መረጃ ባጭሩ ይነግራቸዋል። ከሁሉ በፊት እንደ ቬሮኒካ አይነት ታዋቂ ሰዎች የኢትዮጵያን ሰንደቅ ዓላማ ለብሰው በአፍሪካም ይሁን በዓለም መድረክ ማሸነፋቸው ምን ጥቅም አለው የሚለው እንዳለ ሆኖ ቬሮኒካ አዳነን እንኳን ደስ አላችሁ፣ እንኳን ሀገራችንን አስጠራሽ እያላችሁ እንድታበረታቷት አዲስ መረጃ ይጋብዛል። ወደ ጉዳዩ አለፉ። ቬሮኒካ አዳነ በአስደናቂ ሁኔታ ዚኮሞ አፍሪካ አዋርድ አሸንፋ ነበር። እዛም እንግዲህ በእንባና በሲቃ ውስጥ ሆና ስሜቱን ገልጻው ነበር። ዛሬ ተወዳጇ ድምጻዊት ቬሮኒካ በድል ወደ ሀገሯ ተመልሳለች። ወጣትና በኢትዮጵያ ሙዚቃ ላይ ብቅ እያሉ ካሉ አርቲስቶች መካከል አንዷ የሆነችው ቬሮኒካ በምስራቅ አፍሪካ የኪነ ጥበብ መድረክ ላይ ደምቃ በመታየት ችላለች። አሸናፊነትን በመጎናጸፍ ኢትዮጵያ ሰንደቅ ዓላማን ከዛ መድረክ አንስቶ እስከ አዲስ አበባ እያውለበለበች ወደ ሀገሯ ተመልሳለች። በኢትዮጵያ አየር መንገድ ቤተሰቦች፣ ወዳጆች እንዲሁም ተጽዕኖ ፈጣሪዎችና ሚዲያዎች በመገኘት ደማቅ አቀባበል አድርገውላታል። የኢትዮጵያ አየር መንገድም እንግዲህ ሌላኛው የኢትዮጵያ ኩራት እንደመሆኑ ታዋቂ ሰዎች አሸንፎ ሲመጡ አውሮፕላን ላይ ኬክ በመቁረስ ጭምር አቀባበል ያደርጋል። ለቬሮኒካም ለየት ያለ አቀባበል አድርጎላታል የኢትዮጵያ አየር መንገድ። እንግዲህ ቬሮኒካ በታንዛኒያ በተካሄደው 20 ዚኮሞ አፍሪካ አዋርድ ላይ በአራት የተለያዩ ዘርፎች ታጭታለች። ለሽልማት ስነ ስርዓቱ ዳሬ ሰላም ገብታ የነበረ ሲሆን ዛሬ ወደ ሀገሯ በአሸናፊነት ዋንጫዎችን ሰብስባ ተመልሳለች። በመድረክ ዝግጅቱ እንግዲህ በቅርቡ መጠሪያ የተሰኘው ተወዳጅ አልበሟን ያስመረቀችው ድምጻዊት ቬሮኒካ አዳነ በሽልማት መድረኩ ላይ ድንቅ ስራዎችን ማቅረብ ችላለች። ይህም እንግዲህ በርካቶች አምባሳደርነት ሚና ነው እያሉ ነው። የእጩነት የቬሮኒካን የጥበብ ትጋት ብቻ ሳይሆን የኢትዮጵያን ሙዚቃ በምስራቅ አፍሪካ ከፍ አድርጎ የሚያሳይ ለአርቲስቷም ቀጣይ ድልን ይዞ የሚመጣ ነው ተብሏል። ይህ ስኬት ለጥበብ ስራ ያላትን ትጋት ከማሳየቱን በዘለለ በታንዛኒያ መድረክ ኢትዮጵያን ወክላ ላሳየችው ብቃት ኩራትም ተሰምቶናል ይላል። ስለዚህ ዚኮሞ አዋርድ እንግዲህ ቬሮኒካ ያሸነፈች ስንል ለመሆኑ ዚኮሞ አዋርድ ምንድነው? ማሸነፉስ ትልቅ መነጋገሪያ የሆነው ለምንድን ነው የሚለውን ደግሞ እንንገራችሁ። ዚኮሞ አዋርድ ወይም ዚኮሞ ሽልማት በአፍሪካና ካሪቢያን ያሉ በሙዚቃ፣ ፊልም፣ ፋሽን፣ ሚዲያና ማህበራዊ ተጽዕኖ ዘርፎች ውስጥ የተለየ ስኬቶችን የሚያከብር ዓለም አቀፍ ሽልማት ነው። ዚኮሞ በቻቺዋ ቋንቋ እናመሰግናለን ወይም ታንኪው ማለት ሲሆን ይህ ሽልማት ለተለዩ አርቲስቶችና ተጽዕኖ ፈጣሪዎችም የሚሰጥ ነው። ዚኮሞ አዋርድ እንግዲህ በአመት አንዴ ይካሄዳል። በተለያዩ ሀገራትም ነው እየዞረ የሚካሄደው። የአፍሪካ ፈጠራ ብቃትን ወደ ዓለም መድረክ ማምጣት አንዱ ነው። ስለዚህ ቬሮኒካ ከምስራቅ አፍሪካ አልፎ በአፍሪካ ከዛም እንግዲህ በዓለም ላይ ስሟ ከፍ እንዲል ትልቅ አስተዋጽኦ አለው። እንግዲህ ቬሮኒካ ሪከርድ ሰብራለች። በዚኮሞ አዋርድ የመጀመሪያ ኢትዮጵያዊት አርቲስት ነች ቬሮኒካ አዳነ። እንግዲህ በዚኮሞ አፍሪካን ኤንድ ካሪቢያን አዋርድ ታሪክ ውስጥ የመጀመሪያ ኢትዮጵያ አርቲስት ሆና መመረጧ ሽልማቱን ልዩ ያደርገዋል። ከዛ ውጪ በአንድ አመት 4 ምድቦች በአንድ ጊዜ መመረጧ ለኢትዮጵያ አርቲስቶች በዚኮሞ ውድድር ላይ አዲስ ሪከርድ ነው። ከዛ ውጪ የተመረጠችባቸው ምድቦችም እጅግ በርከት ያሉ ናቸው። ቤስት ፊሜል አርቲስት ኦፍ ዘ ይር ወይም ደግሞ የአመቱ ምርጥ አርቲስት፣ ቤስት ፐርፎርሚንግ አርቲስት ኦፍ ዘ ይር፣ ቤስት ኢንስፓይሬሽናል ውሜን ኦፍ ዘ ይር ነው። በተለይ የቤስት ኢንስፓይሬሽናል ውሜን ኦፍ ዘ ይር ወይም ደግሞ የአመቱ ሴት ምርጥ አነቃቂ ዘርፍ ከዚህ በፊት ትምህርት ቤትን በመሄድ ለተማሪዎች በመስፈን የሚችሉ የሷን ስራ የሚሰሩና ጎበዝ ሰዎችንም በቲክቶክ ላይ በማምጣትና በማስተዋወቅ እንዲዘፍኑ በማድረግም ሰዎችን የምታበረታታ ነች። በዚህ ዘርፍም እንግዲህ እጩ ነበረች። ቤስት ሶንግ ኦፍ ዘ ይር በሚለው ዘርፍ ወይ ደግሞ የአመቱ ምርጥ ነጠላ ዘፈን ውስጥ ደግሞ ከሷ ስራዎች ውስጥ አንዱ ካንተ ሌላ የተሰኘ ሙዚቃዋ ነው። ከዛ ውጭ እንግዲህ በሶስተኝነት የታጨችበት ሙዚቃ ማህበራዊ ተጽዕኖ በአንድ አመት ውስጥ ነው። በሙዚቃ በማህበራዊ ተጽዕኖ በሁለቱም ባንድ ያጣመረ ሆና ተመርጣለች። ዚኮሞ ላይ አርቲስትነትና አመራርን አንድ ላይ ያጣመረ ልዩ ሪከርድም ነው። የኢትዮጵያ ሙዚቃን ወደ ዚኮሞ መድረክ ያመጣችም ሆናለች። እንግዲህ ዚኮሞ በዋናነት የደቡብና ካሪቢያን ሀገራት የሚታወቅ መድረክ ሲሆን ቬሮኒካ የኢትዮጵያ ሙዚቃ በዚህ መድረክ በግልጽ ሁኔታ የተወከለች
በመጀመሪያው መድረክ አሳይታለች። ለኢትዮጵያ አርቲስቶችን በር በመክፈት ተመስግናለች። ብዙ ሀገራት አርቲስቶች መካከል ኢትዮጵያ የሴት አርቲስት ሆና አንዷና ተወዳዳሪ መታየቷ ለሴት አርቲስቶችና ለወጣቶች በር የከፈተ ሆኗል። የኢትዮጵያ ሙዚቃን ወደ ዓለም መድረክ ማምጥታለች። ስለዚህ ዛሬ ስትገባ እንግዲህ ቦሌ መንገድ ላይ በሊሞዚን የኢትዮጵያን ሰንደቅ ዓላማ በመያዝ ከፍ ብላ እጅግ ደማቅ አቀባበል ተደርጎላታል። ይህም እጅግ ያልጠበቀችው ነበር ተብሏል። ከአቀባበሉ ላይ እንግዲህ ቀደም ሲል እንደነገርኳቸው የኢትዮጵያ አየር መንገድ ነበር ጓደኞቿና አዘጋጆቿ እጅግ ከፍ ባለና በአስደናቂ ስነ ስርዓት ነው የተቀበሏት። ከዛ በኋላ እንግዲህ ቬሮኒካ ስለ ሽልማቱና ዛሬ ስለተደረገላት አቀባበል ምን አለች የሚለውን ደግሞ ባጭሩ ልንገራችሁ። ቬሮኒካ ይህንን ድል በላብ የተጠመቀ ሲቃና እንባ ስትል ገልጸዋለች። የድምጻዊት ቬሮኒካ አዳነ በዚህ ኮማ አዋርድ ስታሸንፍ ያሰማችው የልብ የሚነካ ንግግር ነበር። በጥንካሬ በብርታት በልፋት ያለፈ በላብ የተጠመቀ ሲቃና የእንባ በሷ ውስጥ ምድረ ቀደምት ኢትዮጵያን ያስጠራችበት ዕለት መሆኑ ደግሞ ስሜቱ እጅግ ከባድ ነበር። ድምጻዊት ቬሮኒካ አዳነ በመቀሌ ዩኒቨርሲቲ እንግዲህ የጋዜጠኝነት ትምህርትና ኮሙኒኬሽን ተመረቀች ነች። ከተመረቀች በኋላም ለአንድ ዓመት ያህል በጋዜጠኝነት ዘርፍና በኮሙኒኬሽንና ጋዜጠኝነት በስራ ላይ የቆየች ነች። የሙዚቃ ፍቅር ያደረባት በልጅነቷ ቢሆንም ድምጿን ለተቀሩት የሙዚቃ ወዳጆች ማሰማት የጀመረችው መቀሌ ዩኒቨርሲቲ እንደነበረ ይገለጻል። በማህበራዊ ሚዲያ ተደራሽነትን ተጠቅማ ኢንስታግራም፣ ዩቲዩብ እና በሌሎች አማራጮች ብዙ ተከታዮችም ያሏት ድምጻዊት ነች። ከዛም ተመርቃ ከወጣች በኋላ ተቀጥራ በምትሰራበት መስሪያ ቤት ሙዚቃ የመስራት እድል መጣላት። እድሉንም ተጠቅማበታለች። በነገራችን ላይ ታዋቂው ድምጻዊ የሙዚቃ ወንድም የሴት ሙዚቃም ትጫወታለች። ለምሳሌ ለመጥቀስ የአስቴር አወቀ፣ ቴዎድሮስ ታደሰ፣ የተሾመ ምትኩን ጨምሮ የሌሎችን ሙዚቃ ሳምራ በደንብና ሶባ ከፍ አድርጋ የምትጫወት ነች። ቬሮኒካ በይበልጥ አብዝታ ትጫወት የነበረው የተሾመ ምትኩን ሙዚቃዎች ሲሆን ሰማይ ሲላወስ የተሰኘ እርሱ ሙዚቃ ስትጫወት ላያት የበርካቶችን ቀልብና ስሜት የምትስብ አርቲስት ነች። ይህ እንዲህ ያለች እንግዲህ በከቨር ሙዚቃዎች መስራት የጀመረችው ቬሮኒካ አዳነ ወደ ራሷ ሙዚቃ በመምጣት ናለኝ፣ ተዋበባይ፣ ጥፍጣለኝ፣ ኩርፊያዬ፣ እናነይ ጨምሮ ሌሎች በርካታ ስራዎችንም ሰርታለች። ከነጠላ ዜማዎቿ ቆይታ በኋላ ወደ አልበም ብቅ ብላ መጠሪያ የተሰኘውን የበኩር አልበሟን የዛሬ 1 ዓመት ነበር ማድረስ የቻለችው። ይህ አልበም ብዙ የተባለለትና አነጋጋሪ አልበም ነበር። ቬሮኒካ ግን በዚህ የነቃች ይመስላል። ራሷን መሸጥ በምን መንገድ እንደሆነ አውቃ የገባችበትና ተከታይ እንዴት ማፍራት እንዳለበት የቤት ስራ አድርገው ሌት ቀን በርትታ ሰርታለች። እንግዲህ ወደ ዚኮማ አዋርድ ላይ አድርሷታል። ዚኮማ አዋርድ ላይ ሽልማቱ የካሄደባቸው አድካሚ ጉዟን በእንባ አጥባ በሽልማቱ ላይ በአዲስ ማንነት ተቀርጻ ነጽታለች። ኢትዮጵያን ላስጠራሹ እናመሰግናለን ተብላለች። ዛሬም እንግዲህ በሊሞዚን እና ኢትዮጵያ ሰንደቅ ዓላማን እየወለበለበች በአዲስ አበባ ጎዳናዎች ካከበረች በኋላ ለወዳጆቿ ለዘመዶቿና ይህን አቀባበል ላደረጓላት ሁሉ ምስጋናዋን ገልጻለች። ከዛ ውጭ ግን በርካቶች ቬሮኒካ ስለሚለው ስሟና እሱን ስለተናገረችበት እንዲሁም ይሄ ስም በተግባርና በእውነት እንዴት ተገለጠ የተባለበትን ምክንያት ደግሞ ጠቅላላ አድርጌ ልንገራችሁ። ቬሮኒካ እንግዲህ ስሟ ሞጣ ያለና አነጋጋሪ እንደሆነ ይታወቃል። ቬሮኒካ እንግዲህ ጣሊያንኛ ነው። ማለት እንግዲህ ማሸነፍ ወይም ደግሞ ድል ማድረግ የሚል አለው። ዚኮማ አዋርድን ካሸነፈች በኋላ እንግዲህ ስም ቬሮኒካ የሚለው ስምና አሸናፊነት የሚለው ሁለቱ ቃላት የተጣመረ ወይም ስም በተግባር ተገልጧል እየተባለ ነው። እሷ ስትናገር እኔ ደግሞ አድጌ መጽሐፍ ቅዱስ ታምረ ኢየሱስ ላይ ስፈልግ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከተሰቀለበት ሲወርድ ደሙን የጠረገችለት የመጀመሪያዋ ሴት ስምም ነው ቬሮኒካ። ስለዚህ እርሷም እንግዲህ እንገልጻለች። እሷም ቬሮኒካ አዳነች። የታዋቂው አባቷም እንግዲህ ታዋቂ ድምጻዊ እንደነበር የምናስታውሰው ጉዳይ ነው። በነገራችን ላይ መቀሌ ከተመረቀች በኋላ ለ1 ዓመት በዚህ ኮሙኒኬሽን ዘርፍ መስራቷ የማህበራዊ ሚዲያ አጠቃቀም ከፍ እንድታረግና ተወዳጅነትን እንድትጨምር ልዩ በር ከፍቶላታል እየተባለ ነው። የሙዚቃ ፍቅር ያደረባት በልጅነቷ ቢሆንም ድምጿን ማሟሸት የጀመረችው ግን ዩኒቨርሲቲ እስከ መግባት መሆኑ ምናልባት አብዛኛው ኢትዮጵያዊ እንግዲህ ለትምህርት ያለው አትኩሮትን ያሳያል ተብሎ ይገለጻል። ከዛ ውጭ ግን ቬሮኒካ አዳነ የምትታወቀው የሚሰሩ ሴቶችን በማበረታታት የሷን ዘፈን የሚዘፍኑ ገና ታዳጊ ልጆችንም ደግሞ ወደፊት በማምጣት ነው። የቲክቶክ ላይ እንግዲህ ኮሜንት በማድረግ የነዚህ ሰዎች ቪዲዮ ሼር በማድረግ የምታበረታታ አርቲስት ነች። ቀለል ያለ አቀራረቧ ደግሞ በርካቶች እንዲወዷትና እንዲያደንቋት ምክንያት ሆኗል። ወጣት መሆኗ ደግሞ ከሌሎች የተለየ የሰጣት ድል ነው። በእርግጥ እዚህ ደረጃ ላይ ለመድረስ ብዙ ውጣ ውረዶችን አልፋለች። ምሽት ክበብ እስከ መስራት ጀምሮ በአንድ ወቅት እንዲያውም ቬሮኒካ ራሷ ስትናገር ምሽት ቤት ወይ ናይት ክለብ ስሰራ ምሽቼ
ስንቀሳቀስ መኪና መንዳት አቅቶኝ የመኪና አደጋም ሁሉ ሊደርስብኝ ነበር ስትል ገልጻ ነበር። ብዙ ጉዳዮች ላይ እንግዲህ ስሜት ያላትና በእንባ ታጅባ ጭምር ስሜቷን የምትገልጸው ቬሮኒካ በአጭር ጊዜ በዲጂታል ሚዲያ በርካታ ደጋፊዎችን እንድታፈራ ያደረጋት ወጣትነቷና የዲጂታል ሚዲያ አጠቃቀሟን ከፍ ማድረጓ በዚህ ላይም የተማረች መሆኗ ነው ያሉ ነው። ለማንኛውም ታንዛኒያ ዚኮሞ አዋርድ የኢትዮጵያ ስም ከፍ ብሏል። ቬሮኒካ ቪ ወደ ሀገሯ በድል ተመልሳለች። የኢትዮጵያ ሰንደቅ ዓላማንም ከፍ አድርጋው ለብልባለች። መልካም እድል ወደፊት እንዲገጥማት እንመኛለን። ያሁን አበቃው።